የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። እንደምን አላችሁ የእግዚአብሔር ቤተሰቦች? ዛሬም ሙግት ዘታድሶ የሚለው ሐሳባችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። በሃ በልዋ ተሳለምዋ ጊሱ ሀቢሃ ኤተርሃቆ ምንያሃ እስመዋካ ይእቲ ወብርሃን ይእቲ ትበርህ ምን ፀሐይ ይእቲ ትትሊአ ለማድባር ታቦተ ሕጉ ለንጉስ አብይ ደብተራ ፍጽምት እስመ ኩሉ ህዝብ ተሃሉ ማእከሌክሙ አሃው ይላል። እመ ኩሉ ህዝብ ተሃሉ ማእከሌክሙ አሃው ይላል። ትርጉም ማለት ነው እጅን እስዋት ተሳለሟት፣ ወደ እርሷ ገስግሱ፣ ከእርሷም አትራቁ፣ እርሷ ፈጽሞ ብርሃን ናትና፣ እርሷ ከፀሐይ ትበራለች፣ ከተራሮችም ከፍ ትላለች። ወንድሞች ሆይ የታላቁ ንጉስ የሕጉ ማደሪያ እንከን የሌለባት ድንኳን የህዝብ ሁሉ እናት ከእናንተ ጋር ትሁን ይላል። እዚህ ጋር አሁን ስለ ድንግል ማርያም የዚህን ያክል መወደስ አይደለም ዋና ቁም ነገሩ። እግዚአብሔር ከእናንተ ጋር ይሁን የሚለውን ሐሳብ በመውሰድ በቀጥታ ከእናንተ ጋር ትሁን የሚል ሐሳብ ነው የተሰጠው። እግዚአብሔር ይሃሉ ምስለ ኩልክሙ የሚል ወይም ምስሌክሙ የሚል ሐሳብ አለ። በተደጋጋሚ በመጽሐፈ ኪዳን ላይ የተቀመጠ እንደዚሁም ደግሞ በመጽሐፈ ቅዳሴ ላይ ዘውትር በቅዳሴ የሚነገር ነገር አለ። ማለት የሚዜም ዜማ እግዚአብሔር ምስለ ኩልክሙ ወይም እግዚአብሔር ይሃሉ ምስሌክሙ የሚል ማለት ነው። እግዚአብሔር ከእናንተ ጋር ይሁን ማለት ነው ትርጉሙ። ይህንን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 19ና እስከ 20 ባለው ሐሳብ ውስጥ ባስተላለፈው መልእክት መጨረሻ ላይ የተናገረው ነገር አንዱ ይሄ ነው። እኔ እነሆ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ የሚል ቃል ስለተናገረ እስከ ዓለም ፍጻሜ ድረስ ከኛ ጋር የሚሆን ራሱ መድኃኔ ዓለም ክርስቶስ እንደሆነ ተናግሯል። ሌላ ከኛ ጋር አብሮ ሊሆን የሚችል ወይም ደግሞ ከእናንተ ጋር ይሁን ተብሎ የተነገረን አካል የለም። ይሄ ትክክለኛ አካሄድ አይደለም ነው። በነገራችን ላይ ለማርያም አልኩ ብቻ እንዳይመስላችሁ ይሄን ቃል የተናገርኩት ሚካኤልንም እንደዚሁ ይሉታል፣ ገብርኤልንም እንደዚሁ ይሉታል። ስለዚህ ገብርኤል ከሁላችሁ ጋር ይሁን፣ ሚካኤል ከሁላችሁ ጋር ይሁን የሚለው ትምህርት የተለመደና እልባት ያላገኘ ሁል ጊዜ ሙግታችንን የምናቀርብበት ሐሳብ ሆኖ አግኝተነዋል። እንደዚህ ይላል። አሁንም ከሚካኤል ጋር የተያያዘው ነገር ንስእለከ እግዚኦ አምላክነ ወናስተበቁዐከ ከመ በጽሙና ይኩን ንብረትነ መላእክተ ምሕረት እግዚኦ ፈኑ ለነ እለ ኢይነውሙ ይስአሉ በእንቲአነ ይትመሐፀኑነ ነፍሰነ ወስጋነ ይልና ወሚካኤልሂ አቃቤ ነፍሳቲነ ይላል። ስለዚህ የነፍሳችን ጠባቂ ሚካኤል ነው። ከዛ ምን ይሁን ሚካኤል ከኛ ጋር ይሁን የሚል ሐሳብም አብሮ አለበት በዚሁ ውስጥ ማለት ነው። የነበረ ያለ የሚኖር ሁሉ በእርሱ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያቱ እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ የተናገረው እርሱ ነበረ። ይሄ ሆኖ እያለ ግን ለዘላለም ከእነርሱ ጋር እንደሚኖር የተናገረው ጌታ ኢየሱስ ክርስቶስ እንዳለ ነቢያት በብሉይ ኪዳን፣ ሐዋርያት በሐዲስ ኪዳን ከእናንተ ጋር ይሁን እያሉ የሚያስተምሩት ደግሞ ቅዱሱ እግዚአብሔር ሆኖ እያለ ይህንንም ከመጽሐፍ ቅዱስ አንጻር በአሞጽ ምዕራፍ 5 ቁጥር 14 እና ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 11 ላይ እናገኛለን። የእኛ ቤተክርስቲያን ጸሐፍት ወይም ደግሞ የቤተክርስቲያናችን ጸሐፍት ወይም የመጽሐፈ ዚቅ ደራሲዎች ግን እንደ አባቶቻችን ስለ እግዚአብሔር አብሮነት ሳይሆን የሚያስተምሩን ስለ ፍጡራን አብሮነት ነው። እግዚአብሔር ከእናንተ ጋር ይሁን የሚለውን በመተው ወይም ደግሞ በማደባለቅ ፍጡራን ከእናንተ ጋር ይሁን የሚል ትምህርትን ያስተምራሉ ማለት ነው። ማንኛውም ሰው በሕይወት ዘመኑ በዚች ምድር ሲኖር በደስታም ይሁን በሐዘን ከእርሱ ጋር የሚኖር ሌላ አካል ይፈልጋል። ይሄ ግልጽ ነው። ያ ደግሞ ከእርሱ ጋር የሚኖረው አካል ራሱ ሕያው እግዚአብሔር መሆን ይጠበቅበታል ማለት ነው። ከዚህ የተነሳ በሕይወቱ አብሮት ሊኖር
የሚወደውን ነገር ወይም አብሮት እንዲኖር የሚፈልገውን ነገር ለማወቅ የተለያዩ ነገሮችን በደስታም ሆነ በሐዘን ይፈልጋል። ለዚህ ነው ሊቃውንተ ቤተ ክርስቲያን ሕዝቡን አብሮት እንዲኖር እንደሚፈልግ ስለሚረዱ እንትና ካንተ ጋር ይሁን፣ እገሌ ካንተ ጋር ይሁን የሚል ትምህርትን የሚያስተምሩ ማለት ነው። ቃሉ እንደዚህ ይላል በቀጥታ ኃይሎሙ ውእቱ ለእለ ይፈርህዎ ይልና ሚካኤል ስሙ ለእለ ይጸውዕዎ ወበረድኤቱ ያድኅኖሙ ኢያሃድጎሙ ይልና ኩሉ ጊዜ ይሄሉ ምስሌክሙ ይላል። እንዴ ለሚፈሩት ኃይላቸው ነው፣ ለሚጠሩት ስሙ ሚካኤል ነው፣ በረድኤቱ ያድናቸዋል፣ ሁሉ ጊዜ ከእነርሱ ጋር ይኖራል አይተዋቸውም ይላል። ይህ በፍጹም ከመጽሐፍ ቅዱስ ጋር በተቃራኒ የሆነ ነገር ነው። ሁሉ ጊዜ ከኛ ጋር ሊሆን የሚችል እግዚአብሔር ብቻ ነው። ፍጡራን ከኛ ጋር ለዘላለም አብረው አይኖሩም። ከአንድ ቦታ በሚኖሩበት ሰዓት ከሌላ ቦታ ደግሞ የሉም። ለምሳሌ እዚህ ቦታ ላይ ካሉ ከሌላ ቦታ የሉ ማለት ነው። ስለዚህ አብሯቸው እንዲኖር እግዚአብሔር የሰጠው ለሰው ልጆች በሙሉ አብሯቸው እንዲኖር የተሰጠ መንፈስ ቅዱስ አለ። ይልቁንም አምላክ የሆነ መንፈስ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ እያሃድገክሙ ወለማዋታት ትኩኑ ብሎ የተናገረው አባት እናት እንደሌላቸው ወይም የሙት ልጆች እንደነርሱ ትቻችሁ አልሄድም ከእናንተ ጋር የሚኖር አጽናኝ እልክላችኋለሁ ብሎ የሰጠን ቅዱሱን መንፈስ የእግዚአብሔር መንፈስ ቅዱስ ነው። እዚህ ቦታ ላይ ግን እያሃድጎሙ ኩሎ ጊዜ ይሄሉ ምስሌክሙ የተባለው ፍጹም ስህተት ነው። ተልእኮ እንኳን ቢመጣ አገልግሎትን ፈጽሞ ይሄዳል እንጂ ሁሉ ጊዜ ከኔ ጋር ሊኖር አይችልም። ደግሞ እስከኔ ጋር አለ ሁሉ ጊዜ ይኖር ዘንድ እርሱ እኔ ማን ነኝ? እርሱ የሚያመልከው አምላክ አለው እኮ እኔም የማመልከው አምላክ አለኝ። ስለዚህ አምላኩን ነው የሚያመልከው። ቅዱሳን መላእክት እግዚአብሔርን የሚያገለግሉና እግዚአብሔርን የሚያመልኩ ናቸው። ከዚህ ደግሞ ሳናልፍ ማርያምንም ከእናንተ ጋር ትሁን፣ ሚካኤልንም ከእናንተ ጋር ይሁን፣ ገብርኤልም ከእናንተ ጋር ይሁን። የእግዚአብሔር አብሮነት ቦታው ጠፋ ማለት ነው። አብሮ ለዘላለም መኖር የሚችለው እግዚአብሔር ብቻ ነው። እንደዚህ ላን ከገብርኤል ጋር የተያዘው ደግሞ ሚካኤል መልአክክሙ ይላል ውእቱ ይቀብክሙ ወገብርኤል ይሃሉ ምስሌክሙ ለማርያም ውሉደ አንትሙ ሰላም ሰላም ለኩልክሙ። እንዴ ሁሉም ደግሞ እዚህ ጋር አንድ ላይ ተቀምጠዋል። ሚካኤልም ገብርኤልም ማርያምም። ሚካኤል መልአካችሁ እርሱ ይጠብቃችሁ፣ ገብርኤል ከእናንተ ጋር ይሁን፣ እናንተ የማርያም ልጆች ሆይ ሰላም ለእናንተ ይሁን እያለ ይናገራል። ይሄ ደግሞ ዚቅ ዘታይሳስ ገብርኤል ነው። ማለትም ታይሳስ 19 ላይ የሚከበር በዓል አለ። እሱ ላይ ነው የሚባለው። የመጽሐፉ ገጽ 95 ላይ ነው። ትንሣኤ ዘጉባኤ ማተሚያ ቤት 1986 ላይ የታተመው መጽሐፍ ማለት ነው። ከላይ ሚካኤል ከእናንተ ጋር ይሁን ሲሉን የነበሩ ሰዎች አሁን ደግሞ ገብርኤል ከእናንተ ጋር ይሁን ብለዋል። ትንሽ ቆየት ብለው ደግሞ ማርያም ከእናንተ ጋር ትሁን ይላሉ። ሌላም ይቀላቅላሉ። ከሰው ጋራ በተለይም ከክርስቲያኖች ጋራ ለዘላለም አብሮ መኖር የሚችል ሕያው እግዚአብሔር ነው። ሌላ ማንም ሊኖር አይችልም። ሌሎቹ አብሮ መኖር ሳይሆን ለተልእኮተ ወንጌል ለማፋጠን ይረዱን ዘንድ እግዚአብሔር አምላክ ይልካቸዋል። እነማንን? የማይሞቱ ቅዱሳን መላእክትን። ሰዎችን በሕይወተ ሥጋ እስካሉ ድረስ ይልካቸዋል። በሕይወተ ሥጋ ከሌሉስ የሉ። በቃ በሕይወተ ሥጋ ከሌሉ አሁን እንደ ማርያም ከእናንተ ጋር ትሁን እንደተባለው ሊሆን አይችልም። በአካል ያለ ነው አብሮ ሊኖር የሚችለው። እግዚአብሔር ደግሞ ያለ የነበረ ዛሃለው ይሄሉ ዘመጻ ወካቤ ይመጽእ ያለ የሚኖር ዳግመኛ የሚመጣ አምላክ ስለሆነ ሁሉ ጊዜ ከኛ ጋር ስላለ ወይም ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ድረስ ያው ስለሆነ ስለማይለወጥ እርሱ ከኛ ጋር ይሆናል። ከዛ ውጪ ከኛ ጋር ሊሆን የሚችል ማንም የለም። ይህን ነገር ተደጋጋሚ እያነሳን ያለ ነው ከምን አንጻር ነው ካላችሁ ምናልባት ይህን ቪዲዮ የምትሰሙ የዛሬውን ቪዲዮ ብቻ ሰምታችሁ ከሆነ የኛ ዋነኛ ዓላማ አምልኮተ እግዚአብሔርን ወደ አምልኮተ ፍጡራን እየተሸጋገረ ስለሆነ አምልኮተ ባዕድን እየተለማመድን ስለሆነ አውቀነውም ሳናቀውም ከመጽሐፍ ቅዱስ እየወጣን ስለሆነ በጊዜ እንታረም ነው። የንታረም ጥያቄ ነው ጥያቄያችን። የጌታ ጸጋና ሰላም ይብዛላችሁ። በሌላ የሙግት መርሃ ግብራችን ደግሞ እንመለሳለን። ለዛሬ እዚህ ይብቃን።
ሻሎም። የኢትዮጵያ ቤተ ክርስቲያን በቃለ ወንጌል ታድሳ ማየትን መሪ ራእዩ አድርጎ የተነሳው ሐመረ ወንጌል ዘኢትዮጵያ ይህን ራእዩን እውን ለማድረግ ከእግዚአብሔር ዘንድ ከሆናችሁ አብራችሁ በሙሉ መሰጠት ከራእዩ ጎን ከቆማችሁ ወንድሞችና እህቶች ጋር በጌታ ጸጋ በመትጋት አሁን ያለበት ደረጃ ላይ ደርሷል። የተሐድሶ አገልግሎትን ጠንካራና ጉልበታማ እንዲሆን የተነሳበትን ራእይና ተልእኮ ተፈጽሞ ለማየት ብዙ ክርስቲያኖች ቅዱሳን ወንድሞች ወገኖቻችን ስትደግፉ ኑራችኋል። ስለደገፋችሁም ነው አሁን የሆነውን ሆኖ ያየነው። ስለዚህ እግዚአብሔር አምላክን ስለናንተ እናመሰግናለን። ጸጋውን አብዝቶላችሁ ከጎናችን ስለቆማችሁ ዘመናችሁንና ትውልዳችሁን እግዚአብሔር ይባርክ። አሁን ደግሞ ይህን ራእዩን በበለጠ ለማሳለጥና እውን ሆኖ ለማየት ሁለገብ ሕንፃን ለመገንባት ራእይን ሰንቆ ተነስቷል። አሁንም ይህንን አገልግሎት ይሄ የአምልኮና የትምህርት የስልጠና ማዕከልን ገንብተን እውን ለማድረግ አሁንም የእናንተ እገዛ ያስፈልገናል። ከጌታ ዘንድ ብድራት ላለው ለዚህ አገልግሎት ልግስናውን ለማሳየት ቀጣዮቹን የባንክ ሂሳብ ቁጥሮች በመጠቀም የዘላለሙን መንግሥት አጀንዳ ያገልግሉ። እጅ ለእጅ ተያይዘን ይህንን የትምህርት የስልጠናና የአምልኮ ማዕከል ገንብተን የተሐድሶ አገልግሎትን እንድናስፋፋና እንድናፋጥን ጥሪ ማድረግ እፈልጋለሁ። በሙሉ ልብ ያገለገሉት ጌታ ለስሙ ያሳዩትንም ፍቅር ይረሳ ዘንድ አመፀኛ አይደለም።